አለሁኝ ተወድጄ በማልወደውም ሰው ተወድጄ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ጊዜና እድል ሁሉን ያገናኛቸዋል ተብሎ በቅዱስ መጽሐፋችን እንደተጻፈው ነው። እግዚአብሔር ደግሞ ዛሬ ይህን ቀን ቀጥሮልን በዚህ አይነት ሁኔታ እንደገና ለትምህርት እንድንገናኝ እግዚአብሔር ስለረዳን አምላካችንና አባታችንን በልጁ በጌታ በኢየሱስ ክርስቶስ እናመሰግነዋለን። እንግዲህ የዛሬ ትምህርታችን ከባለፈው የቀጠለ ስለ ጌታችን ከሞት ከተነሳ በኋላ በድጋሜ ለሐዋርያቱ ስለታየበት ክፍል ይሆናል። ስለዚህ ዛሬ የትምህርታችንን ክፍል ዳግም መታየት እንለዋለን። ምክንያቱም ጌታችን አንድ ጊዜ ነው ሞትና መውጊያውን ሰብሮ በኃይል በእግዚአብሔር ኃይል ከሞት የተነሳው። ስለዚህ ጌታችን አንዴ ሞቶ አንዴ በአሸናፊነት በትንሣኤው ጉልበት ተነሳ። ደግሞ ለሐዋርያቶቹ በሳምንቱ ታየ። እንደገና በ15ኛ ቀን በጥብርያዶስ ባህር ዳርቻ እንደገና ታያቸው እያለ እስከ 40ኛው ቀንና እስከ ዕርገቱ ያለው ክፍል እንመለከታለን። ስለዚህ የዛሬ የትምህርታችን ክፍል አርዕስቱ ዳግም መታየት ይሆናል። ወደ ዕለቱ ቃል ከመሄዳችን በፊት በጌታ በኢየሱስ ክርስቶስም ይህን ጊዜ በእግዚአብሔር ፊት ይዘን እንቀርባለን። አቤቱ አባትና አምላክ እግዚአብሔር ሆይ እናመሰግናለን። በቸርነትህና በምህረትህ ዓመታትን ታቀዳጃለህ፣ ቀናትን ትሰጠናለህ። እናመሰግናለን። ደግሞ ዛሬ በዚህ አይነት ሁኔታ እዚህ እንድንሰበሰብ ቃልህን እንድንካፈል እንድንማር እድል ፈንታ ስለሆንከን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አባት ሆይ ደግሞ ቃልህን ሳካፍል ከሥጋ የሆነውን ከሰብአዊነት የሆነውን ነገር ለወገኖቼ እንዳላካፍል እግዚአብሔር አምላክ ሆይ ከፍርድና ከነቀፋ ተጠብቀኝ ዘንድ በጌታ በኢየሱስ ክርስቶስ ስም ለምንሃለን። ጉባኤውም አንተን በሚመስል ወደ አንተ በሚያሳድግ ቃል ያድግ ዘንድ ይማር ዘንድ በጌታ በኢየሱስ ክርስቶስ ስም አእምሯቸው የተከፈተ ይሆን ዘንድ ለምንሃለን። ቃሉን ላከ ፈወሳቸው ተብሎ እንደተጠራው እግዚአብሔር አምላክ ሆይ ዛሬ ይህ የፈውስ ቃል ይሁንልን። ዛሬ የመሻገር ቃል ይሁንልን በምትወደው በልጅ በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ባለፈው ትምህርታችን የጌታችን የመድኃኒታችን ኢየሱስ ክርስቶስን ተላልፎ መስጠት ከሐሙስ ምሽት ከመጨረሻው የእራት ግብዣ ጌታ በጣም ይናፍቀው ከነበረው የእራት ግብዣ ጀምሮ ተላልፎ ተሰጥቶ በጲላጦስ ፊት በፍርድ ወንበር ቆሞ ፍርድ ተላልፎበት መስቀል ላይ ተሰቅሎ በቀራንዮ ከሞተ በኋላ ነው እንደገና በሶስተኛው ቀንን ከሙታን ተለይቶ ከተነሳ በኋላ እስከ እሁድ ማለዳ ድረስ ያለውን ተመልክተናል። ያው እንደምታስታውሱት ባለፈው ትምህርታችን ጸሎተ ሐሙስ ወይም ጌታ ይመኘው የነበረውን የመጨረሻውን እራት ከደቀ መዛሙርቱ ጋር ከበላ በኋላ አዲስ ኪዳን ከመሰረተ በኋላ ተላልፎ ተሰጥቶ በፍርድ ወንበር ፊት ቆሞ ቀርቦ ተፈርዶበት በቀራንዮ ተሰቅሎ ተቀብሮ ከዚያም ሞትና መውጊያውን ሰብሮ አሸንፎ እስከ ተነሳበት እስከ እሁድ ጧት ያለውን ተመልክተን እንደነበረ ትዝ ይላችኋል። ዛሬ ደግሞ ከዛ ከእሁድ ጧት በኋላ እሁድ ምሽቱን እንደገና በሳምንቱን ደግሞ የታየበትን ቀን ከዚያም በ15ኛው ቀን በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ የታየበትን ክፍል አብረን እናጠናለን። እንግዲህ ትምህርታችንን የዛሬውን ከመጀመራችን በፊት ለማያያዝ እንዲመቸን ባለፈው ከተማርነው ትምህርታችን ከሐሙስ ምሽት ጀምሮ ያለውን በጥቂቱ ዋና ዋና ሐሳቦችን ይዘን ወደፊት እንመጣና ጠቅልለን ደግሞ ከዚህኛው እሁድ ከሰዓት በኋላ ካለው ጀምሮ ያለውን ትምህርት ጋር በማገናኘት ዋናውን ትምህርታችንን እንጨርሳለን። እንግዲህ የትምህርታችን አርዕስት ዳግም መታየት የሚል ይሆናል። ዳግም መታየት ወይም ዳግማዊ መታየት እንለዋለን። ባለፈው እንደተነጋገርነው ጌታ እጅግ ይመኝ የነበረው ያ ከሐዋርያቱ ጋር የበላው እራት
ስጋና ደሙን እንካችሁ ብሎ ሰጥቷቸው አዲስ ኪዳን የመሰረተበት ያ ምሽት በክርስቲያን ትምህርት ውስጥ እጅግ ዋነኛው ስፍራ ይይዛል። ምክንያቱም ያ ስፍራ በደሙ የሆነ አዲስ ኪዳን እግዚአብሔር በልጁ በኩል ለኛ የገባበት የአዲስ ኪዳን ብስራት ነውና ይህን ስጋዬን ይህን ደሜን እያለ ለመታሰቢያ እንድናደርገው ጌታ አዲስ ኪዳንን የመሰረተበት ምሽት እናስታውሳለን። ከዛም ከምሽቱ በዛው ክፍል ደግሞ ትህትናን ለማሳየት ጌታ ደቀ መዛሙርቱን እግሮች እንዳጠበ እናስባለን። ከዚያም መዝሙር ዘመሩ ይላል መጽሐፉ። ከዚያም ተነሱ ወጡ። ጌታ ጥቂት ከነሱ ፈቀቅ ብሎ ወደ ጌተሰማኒ ወደ አትክልቱ ስፍራ በመሄድ ይጸልይ ጀመረ። በመቃተት ይጸልይ ነበረ። አባት ሆይ ብቻልህ ይህች ጽዋ ከኔ ትለፍ እያለ ወደ አባቱ ይጸልይ ነበረ። ቅዱስ ሉቃስ በጻፈልን ወንጌል ላይ ይህን ስፍራ የጣር ጸሎት ይለዋል። በሲቃ ነበረ የሚጸልየው። አባት ሆይ ብቻልህ ይህች ጽዋ ከኔ ትለፍ፣ ነገር ግን እኔ እንደምለው ሳይሆን አንተ እንደምትለው ይሁን እያለ በጣር አጣጥሮ ይጸልይ ነበር ይላል። ወዙም እንደ ደም ነጠብጣብ ነበር ይላል። እንግዲህ በዛን ወቅት እንደዛ አይነት የጭንቀት ጸሎት ሰዓቲቱ ቀርባለችና በሚያደርግበት ሰዓት ግን ሐዋርያቱ ከእርሱ ጋር መትጋት አቅቷቸው ተኝቶ ነበረ። እየተመላለሰ ማያቸው ነበረ። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለውን እናስታውሳለን። ከዚያም በኋላ አሳልፎ የሚሰጠው መጣ። ስሞት አሳልፎ ሰጠው። ከዚያም በኋላ ጭፍሮቹ ይዘውት ሄዱ። ዋና ዋናዎችን ነገር ብቻ ነው የምንመለከተው። ከዚያም በኋላ በሊቀ ካህኑ ግቢ ተሰብስቦ የሚገኙ ጸሐፍት፣ ፈሪሳውያን፣ የሸንጎ አማካሪዎችና ሊቀ ካህናት ጌታን በመካከል አቁመው ምርመራ ማድረግ ጀመሩ። በዛ ምሽት በተለያዩ ጥያቄዎች ምርመራ ሲያደርጉለት እንደነበረ ባለፈው ተመልክተናል። ከዚያም በኋላም ደግሞ የሐሰት ምስክር እያደራጁበት እንደነበረ መመልከት ችለናል። ነገር ግን ይህ ሁሉ ከሆነ በኋላ መጨረሻ ላይ ሊቀ ካህኑ ቀያፋ አንድ መሰረታዊ ጥያቄ ጠየቀ። ጌታን በመካከል አቁሞ እንዲህ አለው፣ እውን አንተ የሕያው እግዚአብሔር ልጅ ነህ በማለት ነበረ የጠየቀው። ብሩክ የእግዚአብሔር ልጅ ነህ በማለት ለጠየቀው ጥያቄ ጌታም አንተ አልክ፣ ከዛሬ ጀምሮ የሰው ልጅ በክብር በደመናት ላይ ሲመጣ ታያላችሁ በማለት ግልጽ የሆነውን ነገር ግልጽና እነሱ በትንቢት የሚያውቁትና የሚጠባበቁትን እኔ ነኝ በማለት መለሰላቸው። በዚህ ጊዜ ሊቀ ካህናት እንደምታውቁት ልብሱን ቀደደ። ከዚህ በኋላማ ምስክርማ አያስፈልገንም፣ በእኛው ፊት ተሳድቧል። ስለዚህ መለኮትን የተሳደበ ደግሞ ሞት ይገባዋል፣ ስለዚህ መሞት አለበት በማለት በማስተባበር ወደ ገዢው ግቢ በማለዳ ወሰዱት። ይህንም ክፍል በሚገባ ተመልክተነዋል። ገዢው ጋር ከቀረበን በኋላ ጲላጦስ አሁንም ምርመራ እንዳደረገበት ተመልክተናል። በምርመራውም አንዳች እንዳላገኘበት፣ ለሞት አሳልፎ የሚሰጥበት ምንም ነገር እንዳልተገኘ፣ ነገር ግን ቀጥቶ ሊፈታው እንደፈለገ ተመልክተናል። ነገር ግን ሊቀ ካህናት ሕዝቡን በማስተባበር አብዝቶ ይጮሁ ስለነበረ ይሰቀል ይሰቀል እያሉ ደጋግሞ ይጮሁ ስለነበረ ሕዝቡን በዚህ ያስተባብሩ ስለነበረ ጲላጦስ ሁከት እንዳይነሳ ከዛ ውጪ ሌላ የሚረባ ነገር እንደማይገኝ በተረዳ ጊዜ ሚስቱም የላከችበትን የማስጠንቀቂያ የህልም መልእክት ሁሉ ችላ ብሎ እጁን በውሃ ታጥቦ እኔ ከዚህ ደም ንጹህ ነኝ በማለት አሳልፎ እንደሰጠው ተገርፎ ተሰቅሎ እንዲገደል እንደወሰነ ተመልክተናል። ከዚያም በኋላ ጭፍሮቹ ፕራቶሪየም ወደ ተባለው ወደ ገዢው ግቢ እንደወሰዱት፣ እዚያም ደግሞ ጭፍሮቹ ተሰብስቦ በፕራቶሪየም በግርፋት ቅጣት እንዳደረጉበት፣ ከዚያም በኋላ ከብዙ ስቃይ መከራ በኋላ እጅግ የተዳከመው ኢየሱስ፣ በደም የጨቀየው ኢየሱስ፣ የተዘበተበት ኢየሱስ፣ የተዋረደው ኢየሱስ መሰቀያውን ተሸክሞ ወደ መስቀያው ስፍራ ወደ ጎልጎታ እንዲሄድ ግድ አሉት። እዛም እንደደረሰ ከክፉ አድራጊዎች ጋር ትንቢቱ ይፈጸም ዘንድ ተሰቀለ።
እዛም በመስቀል ላይ ያለ የተናገራቸውን 7 መሰረታዊ የመስቀል ንግግሮችን ተምረናል፣ ተመልክተናል። እንደገናም ደግሞ በቀኙ የተሰቀለው ያ ክፉ አድራጊ ወንበዴ ጌታ ሆይ በመንግስት ስትመጣ አስበኝ በማለት በመጨረሻ ሰዓት በእምነቱ ድነትን እንደተቀበለ መጽሐፍ ቅዱስ አስተምሮናል። በመጨረሻው ሰዓት ዘመኑን ሁሉ በወንብድና በክፉ አድራጊነት ያሳለፈው ያ ወንበዴ ነገር ግን በዛች የመጨረሻ ሰዓት ትንፋሽ ብቻ በቀረበት ሰዓት ሞት አንድ እርምጃ ሳይሆን ከሱ ጋር የቀረው ኢዮብ እንደሚለው ሞት በሽፋሽፍቴ ቆብ ላይ ተቀመጡ እንዳለው ያክል ትንፋሽ ብቻ በቀረው ጊዜ ጌታ ሆይ በመንግስት አስበኝ በማለት ያ ክፉ አድራጊው ዛሬ ከጌታ ጋር በገነት እንደሚሆን ጌታ አበሰረለት። በመስቀል ላይ ያለም 7ቱን የጣር ቃላቶች ከተናገረ በኋላ በኃይል ጮሆ ተፈጸመ በማለት ነፍሱን ሰጠ። በዮሐንስ ወንጌል ምዕራፍ 19 ላይ እንደምናየው በትክክል መሞቱን ለማረጋገጥ ከጭፍሮቹ አንዱ ጎኑን በጦር ወጋው። በዚህ ጊዜ ውሃና ደም ወጣ። ያ ከጥቂት ሰዓታት በፊት እና ምሽቱን በድብደባ በግርፋት በስቃይ ያሳለፈው ጌታ ኢየሱስ በመስቀል ላይ ተጠማሁ እንዳለ የሰማነው ጌታ ኢየሱስ እንደዚያ በስቃይ ውስጥ ሆኖ ተጠምቶ ሙሉ በሙሉ መሞቱን ለማረጋገጥ ጎኑን ሲወጉት ግን ደምና ውሃ ፈሰሰ። ይሄውም የሕይወት ውሃ ከሆዱ ይፈልቃል ተብሎ የተጻፈለት በትክክል እንደተቀመጠው ራእይ 22 ላይ በእግዚአብሔርና በበጉ ዙፋን መካከል የሚወጣውን እንደ ብርሌ የጠራውን የሕይወት ውሃ ወንዝ አሳየኝ እንደሚለው በሱ ላይ ለሚያምኑት በሞቱና በትንሳኤው በእግዚአብሔር ልጅነት ስሙ ለሚያምኑት ሕይወት እንዲበዛላቸው እነሆ ምልክት የሆነውን የሕይወት ውሃ ምንጭ ከሆዱ ይፈልቃል ተብሎ እንደተጻፈው ለምናምነው እነሆ ጌታ ኢየሱስ ክርስቶስ ለምልክትነት ደም ከጎኑ ወጣ። ደምና ውሃ በደሙ የኃጢአት ስርየት አገኘን። በውሃው ደግሞ ለዘላለም በእግዚአብሔር ቤት ከውስጣችን የሚፈልቅ የሕይወት ምንጭ ውሃ ተገኘ። የእግዚአብሔር ስም የተመሰገነ ይሁን። እንደምታውቁት በመስቀሉ ሰዓት በዚያ በአርብ ዕለት ማርቆስ 14:50 እንደሚነግረን ሐዋርያቱ ሁሉ ትተውት ሸሹ እንደሚል በዛ አካባቢ ከአንዱ ሐዋርያት በስተቀር ጌታ የሚወደው ተብሎ የሚነገርለት ዮሐንስና የጌታዬ እናት ከሌሎች ሴቶች ጋር በስተቀር በመስቀሉ አካባቢ ማንም አልነበረም። በግልጽ ሲከተሉት የነበሩት እነዛ ሐዋርያቶቹ በዛ ስፍራ አልተገኙም። ነገር ግን ትናንት በስውር ሲከተሉት የነበሩት እነ ኒቆዲሞስ እነ የአርማትያሱ ዮሴፍ ጲላጦስን ስጋውን እንዲሰጣቸው በስውር ጠይቀው ስጋውን በመስቀል ላይ በማውረድ አዲስ በተሰራው የመቃብር ስፍራ እንዳኖሩት ባለፈው ተነጋግረናል። ይህም የመቃብር ስፍራ ማንም ያልተቀበረበት የመቃብር ስፍራ አይሁድ ሁልጊዜ ለአንድ ነገር ምላሽ አጡምና ምናልባት ሰው የተቀበረበት ቦታ ላይ ቢቀበርና ቢነሳ እንኳን ልክ እንደ ኤልሳ ሬሳው ሰውን የቀሰቀሰው ሰውን ሕያው ያደረገው ታሪክ ስላለ እንደዛው በዚህ በሌላ ሰው ሬሳ ተነስቷል ብለው እንኳን እንዳያምኑ እግዚአብሔር ባዘጋጀው አዲስ በተዋቀረው ማንም ባልተቀበረበት አለት ስጋውን አኖሩት ይለናል። እንደገናም በማለዳም ወደ መቃብሩ የመጡት በሳምንቱ በፊተኛው ቀን በማለዳም ወደ መቃብሩ የመጡት ሴቶች የመነሳቱን ብስራት ለሌሎች አበሰሩ። እንግዲህ ያለፈው ትምህርታችንን ስናጠቃልል ከሐሙስ ምሽት እስከ እሁድ የትንሣኤ ማለዳ የነበረውን ትምህርት በዚህ አይነት መልኩ ጠቅልለን ወደ እሁድ ማታ እና በሳምንቱ እንደገና የታያቸው ዳግማዊ መታየት ወደሚባለው ትምህርታችን እንሄዳለን።
እንግዲህ ደቀ መዛሙርቱ በትንሣኤው ቀን ምሽት ላይ አይሁድን ፈርተው በራቸውን ዘግተው በተቀመጡበት ጌታ በመካከላቸው በመገኘት ሰላም ለእናንተ ይሁን አላቸው። ደግሞም ሰላም ለእናንተ ይሁን ካላቸው በኋላ ወንጌልን ለዓለም እንዲያስተምሩ መልእክተኛ አደረጋቸው። ከዚያም ተለያቸው። ከዛም በኋላ ታሪኩን እንደምናውቀው ዛሬ በስፋት የምናየው በስፍራው በዛን ወቅት ያልተገኘው ኒቆዲሞስ ይህን ታሪክ በተነገረው ጊዜ አላመነም ነበር። ምክንያቱም ኒቆዲሞስ ተጠራጥሯል። እኔ ካላየሁት ጌታዬን፣ በቁስሉ ውስጥ ጣቴን ካላስገባው፣ በጎኑ በተወጋው ቦታ ላይ እጄን ካልከተትኩ እያለ እንደማያምን ይነግራቸው ነበረ። በዚህም መሰረት እሁድ ጀምሮ ከትንሣኤው እሁድ ጀምሮ ሳምንቱ ላይ የሚሆን ሌላ አዲስ ታሪክ እናገኛለን። አሁንም እንደዛው ሐዋርያቱ ቶማስ የተባለውን ዲዲሞስን በመካከላቸው እንደተገኘ እነሆ አሁንም በር ዘግቶ ቁጭ ባሉበት በዚያው ቤት ጌታ እንደገና መጣ። ሰላም ለእናንተ ይሁን አላቸው። ዲዲሞስን ጠራና ና ተመልከት፣ እነሆ እጆቼን፣ እነሆ ጎኔን፣ ዳሳቸው፣ ንካቸው። ሳያዩ የሚያምኑ ብፁዓን ናቸው። አንተ አይተህ አምነሃል፣ ነገር ግን ሳያዩ የሚያምኑ ብፁዓን ናቸው በማለት በዚህ በወንጌል ታሪካችን ውስጥ አሁንም እኛ በደረስንበት ዘመን ከዚህ በኋላም እስከ ጌታ ምጽአት ድረስ በሚሆነው የወንጌል መልእክት አደራ ውስጥ ሰዎች በእምነት እንዲድኑ ማየት ብቻ ሳይሆን ከዚህ በኋላ ማየታቸው በእምነት እንዲሆን በማየት ብቻ ሳይሆን በማመን እንዲድኑ ለዲዲሞስ ተናገሩ። ይህ እንግዲህ ለእኛም ትምህርት ነው። ምክንያቱም ቶማስ ወይም ዲዲሞስ እምነት በማጣት ማየትን መዳሰስን ፈለገ። ነገር ግን መንፈሳዊ ነገር የሚለካው የሚታመነው እንዲሁ በእምነት ነው። በስብከት ሞኝነት ድናችኋል ይላል መጽሐፉ። እንዲሁ በእምነት በጸጋው ድናችኋል ስለሚል ቃሉ፣ ቶማስ ግን በተቃራኒው መዳሰስን ፈለገ። ነገር ግን ጌታ ኢየሱስ ክርስቶስ ከሱ ድክመት የተነሳ ሌላ ነቀፋም ሳያደርግበት ነገር ግን ና እየኝ አለው። ደግሞም እንዲዳስሰው ፈቀደለት። ነገር ግን ሰዎች በማየት ብቻ ሳይሆን በማመን እንዲድኑ ታላቅ ትምህርት የሆነውንና ሁላችንም በክርስትና ሕይወት ጉዟችን ከሚታገለን ሰብአዊ አስተሳሰባችን አንድን ነገር በተአምራት አንድን ነገር በድንቅ አሳበን እውነት ነው ብለን ከማየት የዘለለ በእምነት እንዲሁ እምነታችሁ እንዲሁ አድናችኋል ተብሎ ስለተጻፈ በእምነት እምነታችንን በማሳየት መዳን እንደሚቻል የተማርንበት ክፍል ነው። እንደምታውቁት ያ ወንበዴ በእምነት ነው የዳነው። ያቺ 12 ዓመት ደም የፈሰሳት ሴት በእምነት ነው፣ ጸጋው በእምነት አድኗቸዋል ይላል ቃሉ። ስለዚህ ዲዲሞስ ምንም እንኳን ተጠራጣሪ ቢሆንም የስሙ ትርጓሜ እንደሚያሳየው በዕብራይስጥም መንታ ማለት እንደሆነ በግሪኩም መንታ ማለት እንደሆነ ስሙ እንደሚገልጸው ባለመንታ ሐሳብ ሰው ነበረ። እንደምታውቁት ታሪኩን ወደ ኋላ ትንሽ ሄዳችሁ ብታዩት ዮሐንስ ወንጌል ዲዲሞስ በምዕራፍ 11 ላይ እናገኘዋለን። ጌታ አልዓዛር መታመሙን በሰማ ጊዜ ወደ ይሁዳ ለመውረድ ባሰበ ጊዜ ደቀ መዛሙርቱ እንዳይሄድ በከለከሉት ጊዜ፣ ምክንያቱም ሊገሉህ ይፈልጋሉና ሊወግሩ ይፈልጋሉና አትሂድ ባሉት ጊዜ፣ ጌታ ግን እሄዳለሁ ባለ ጊዜ በድፍረት ተነስቶ ሞትም እንኳን ቢሆን ካንተ ጋር እሞታለሁ፣ ካንተ ጋር እንሞታለን፣ እንሄዳለን ያለው ዲዲሞስ ወይም ቶማስ ቀጥተኛ ሰው ነበረ። ደፋርም ነው፣ ቀጥተኛም ሰው ነው። የሱን ባዮግራፊዎች ብንመለከታቸው
በጣም ቀጥተኛና ደፋር ሰው ነበረ። እንዲሁም በዮሐንስ ወንጌል ምዕራፍ 14 ላይ ጌታ በሚያስተምርበት ጊዜ እኔ እሄዳለሁኝ ለእናንተም በአባቴ ስፍራ አዘጋጅላችኋለሁ በአባቴ ቤት ብዙ መኖሪያ አለ ብሎ ጌታ በሚያስተምርበት ጊዜ ወዴት ነው የምትሄደው የምትሄድበትን ቦታ አናቅም ብሎ ጥያቄ የጠየቀ በድፍረት ጌታን የጠየቀ የምትሄድበትን መንገድህን አናቅም ያለው ቀጥተኛ ሰው ዲዲሞስ ወይም ቶማስ ነበር። ጌታም ሲመልስለት ሁላችንም በቤተክርስቲያን ከልጅነታችንም ጀምሮ ሁላችንም በክርስትና ልጅነታችን ጀምሮ እስካሁን ድረስ ሁሉ ጊዜም በቃላችን የምንለው በጣም የተወደደ ጥቅስ አለ። ያም ጥቅስ ከዲዲሞስ ጥያቄ በኋላ ነው ጌታ የተናገረው። ቶማስም ጌታ ሆይ ወደምትሄድበት አናውቅም እንዴትስ መንገዱን እናውቃለን አለው። ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም በማለት በድፍረት የጠየቀውን ዲዲሞስ በጣም መሰረታዊ የሆነውን ትምህርት በሱ በኩል አስተላልፈልን። ስለዚህ ዲዲሞስ እንደዚህ አይነት ሰው ነበረ። ይህ ዲዲሞስ ምዕራፍ 20 ላይ ሲደርስ ግን ካላየሁ አላምንም የሚል ሰው ሆኖ ተገኘ። በዚህ መሰረት ጌታም ድጋሜ ተገልጦ ራሱን አሳየው እንዲዳስሰው ፈቀደለት። ይሄ ቀን ነው ዳግም መታየት የምንለው። ይሄ ነው እሁድ በተነሳ በትንሳኤ በሳምንቱ ዳግማዊ መታየት የምንለው። ጌታ እንደገና በዲዲሞስ አማካይነት በዲዲሞስ ጥያቄ መሰረት ራሱን ሊገልጥለት ወዶ ደቀ መዛሙርቱ ባንድ ላይ ባሉበት በዚያ ምሽት በተዘጋ ቤት ውስጥ ገብቶ ተገልጦላቸው ሰላም ለእናንተ ይሁን ካለ በኋላ ጎኑንና ጣቱን በማሳየት ያመንክ እንጂ ያላመንክ አትሁን፣ ሳያዩ የሚያምኑ ብፁዓን ናቸው፣ አንተ ግን አይተህ ስላየህ አመንክ በማለት እጅግ መሰረታዊ የሆነውን በእምነት መዳን የሆነውን ሳናይ እምነት ማለት የማናየውን ነገር ተስፋ የምናደርግበት ነገር መሆኑን መጽሐፍ እንደሚነግረን በእምነት መዳናችንን በእምነት ጌታን መከተላችንን የሚያስተምረውን ክፍል በዲዲሞስ በኩል ለኛ በዚያ ቅጽበት በተደረገው ንግግር አስታወቀን። ስለዚህ ይህ ጌታ በስምንተኛው ቀን ደግሞ ለሐዋርያቶቹ የታየበትን ቀን ዳግማዊ መታየት ወይም ደግሞ ዳግም መታየት እንለዋለን። ስለዚህ የዮሐንስ ወንጌል ምዕራፍ 20 በሶስት ከፍለን እንመለከታለን። አንደኛው ከቁጥር 1 እስከ 19 ያለው የጌታን ትንሣኤ ለሴቶቹ በጠዋት የመታየቱን ክፍል የምናገኝበት ይሆናል። ሁለተኛው ደግሞ ከ20 እስከ 23 በዚያው ቀን በእሁድ ምሽት በቤት ውስጥ ለነበሩት ለደቀ መዛሙርቶቹ መታየቱንና መዳሰሱን እንመለከታለን። እንደገና ከቁጥር 26 እስከ 29 ያለውን ደግሞ ልክ በሳምንቱ ቶማስ ዲዲሞስ የተባለው ቶማስ እሱ በተገኘበት ጌታ እንደገና የታየበትን ክፍል እናገኛለን። ቁጥር 30 እና 31 የመጽሐፉ ዋና መልእክቱ ወይም ደግሞ ዋና ጭብጥ መልእክቱ ወንጌል ለምን እንደተጻፈ የሚያስረዳውን የዮሐንስ ወንጌል ክፍል ምዕራፍ 20 ቁጥር 31 ላይ እናገኛለን። እንግዲህ ስናጠቃልል የመጽሐፉ ዋና ዓላማ በክርስቶስ ኢየሱስ የእግዚአብሔር ልጅነት በስሙ እንድናምንና ሕይወት እንዲበዛልን እንደሆነ ሐዋርያው ዮሐንስ በምዕራፍ 20 ቁጥር 31 ላይ ይነግረናል። እንደዚህ እናነባዋለን። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የእግዚአብሔር ስም የተመሰገነ ይሁን። ይህ ወንጌል ዋና ዓላማዋ የተጻፈበት በስሙ እንድናምን በስሙ ደግሞ የንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በዓለም ሁሉ እንደሚሰበክ ለዚህም ደግሞ ሕይወት እንዲበዛልን ይህን በማመናችን ሕይወትን እንድናገኝ ሕይወት እንዲበዛልን የመጽሐፉ መልእክት ነው።
ስለዚህ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምንና ሕይወት እንዲበዛልን ይህ መጽሐፍ ተጻፈ። ነው ደግሞ ጌታ ኢየሱስ ክርስቶስ እንዲህ ተመላልሶ ከታያቸው በኋላ በ40ኛው ቀን ወደ አንድ ታላቅ ተራራ ወሰዳቸው። በተራራው ላይም እያዩት ከፍ ከፍ አለ ይላል መጽሐፍ። እንግዲህ ጌታ ኢየሱስ ክርስቶስ እነሆ ደቀ መዛሙርቶቹ እያዩት ከፍ ከፍ እንዳለ አሁን ደግሞ ተስፋ ያደረግንበትን በሞቱ ሕይወት ያገኘንበትን በትንሣኤው የዘላለም ርስት የተቀበልንበትን ደግሞ በመምጣቱ ተስፋ የምናደርገው ጌታ መድኃኒት ኢየሱስ ክርስቶስ በእግዚአብሔር ክብር በመላእክት ታጅቦ በእሳት በደመና ላይ በክብር ይገለጣል። አዎ እርሱ ይመጣል። እንግዲህ በሞቱ ባገኘነው ሕይወት በትንሣኤው ባገኘነው ድል ደግሞም እንደገና በመምጣቱ ባለን ተስፋ እግዚአብሔር አምላክ ዘመናችንን ደጋግሞ እንዲባርክ እንጸልያለን። አቤቱ አምላክና አባት ሆይ እናመሰግንሃለን። በልጅ በጌታ በኢየሱስ ክርስቶስ ሞት ስላገኘነው ሕይወት ስለበዛልን ሕይወት ደግሞ በትንሣኤው ስላገኘነው ድል እግዚአብሔር አምላክ ሆይ በልጅ በጌታ በኢየሱስ ክርስቶስ እናመሰግናለን። እነሆ ደግሞ አሁን በመምጣቱ እንደገና በክብር በመምጣቱ ተስፋ አድርገን የቤተ ክርስቲያን ተስፋ የሆነውን የጌታችንን በክብር መምጣት እየተጠባበቅን በዘመናችን ሁሉ በሕይወት ምስክርነት በወገኖች መካከል እንድንገኝ ትንሣኤውን በመናገር በእውነት ጌታ ኢየሱስ ክርስቶስ ሞቷል፣ ደግሞም ከሙታን ተነስቷል፣ በአባቱ ቀኝ በክብር ተቀምጧል ብለን ይህን እምነታችንን ለሌሎች መመስከር የምንችልበትን ጸጋ ታበዛልን ዘንድ ለምንሃለን። እግዚአብሔር አምላክ ሆይ ይህ እውነት ለመላው የሰው ልጅ በሙሉ ይገባ ዘንድ እግዚአብሔር አምላክ ሆይ አእምሯቸውን ትከፍት ዘንድ እግዚአብሔር አምላክ ሆይ ከጨለማ ወደ ብርሃን ትጠራቸው ዘንድ ለምናለን። አባባት ሆይ እናመሰግንሃለን። በስምህ መውጣት መሻገር ማለፍ ስለሆነልን በልጅ ሞትና ትንሣኤ ሕይወትና ድል የዘላለም ሕይወት ስለተሰጠን እናመሰግናለን። በምትወደው በልጅ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን።